ዛሬ ይህንን ቪዲዮ ስትከፍቱት ልባችሁ ምን ያህል እንደተጎዳ እረዳለሁ። አሁን በውስጣችሁ በቁጭት እየነደደ ነው። ምክንያቱም እናንተ ለዚያ ሰው ያላደረጋችሁለት ነገር አልነበረም። በችግራቸው ደርሳችሁላችኋል። ክፉ ቀናቸውን አሳልፋችሁላችኋል። ማንም በሌለበት ቆማችሁላችኋል። ግን እነሱ እናንተን ምን አደረጉ? ልክ የፈለጉትን ነገር አግኝተው ሲያበቁ ጭራሽ እናንተን እንዳልነበራችሁ አድርገው ልክ እንደ አሮጌ ዕቃ ጥሏችሁ ሄዱ። በጣም የሚያመው ግን ምን እንደሆነ ታውቃላችሁ? እናንተ እዚህ ቁጭ ብላችሁ እኔ ምን አጠፋው እያላችሁ ስታለቅሱ፣ እነሱ ግን እዚያ ሆነው እኔ ከሱ ወይም ከሷ እበልጣለሁ፣ ያለ እኔ መኖር አይችሉም ብለው በትዕቢት እየሳቁ ነው። እባካችሁ ልባችሁን አታድሙ። ዛሬ እኔ የመጣሁት ላጽናናችሁ አይደለም። ዛሬ የመጣሁት የጠፋውን ክብራችሁንና ኩራታችሁን በእጃችሁ እንድታስመልሱ ለማድረግ ነው። አሁን የትም ዩቲዩብ ላይ ማንም የማይነግራችሁን ጥሏችሁ የሄዱ ሰዎችን አንገት የሚያስደፉ 7 እጅግ የበሰሉና ውጤታማ ዘዴዎችን እነግራችኋለሁ። ሰው የጠላችሁ ይመስላችኋል አይደል? እነሱ የጣሉት እኮ የእናንተን ፍቅር፣ የእናንተን ቅንነትና ታማኝነት ነው። እናንተን የመሰለ ውድ ሀብታተው ነው የሄዱት። እናንተ መቼም የማትደገሙ ልዩ ሰው ናችሁ። እነዚህን 7 ዘዴዎች ስትጠቀሙ ያጥሏችሁ የሄደው ሰው በእያንዳንዱ ሰከንድ ምን አይነት ውድ ነገር ነው ያጣሁት እያለ በጸጸት እሳት መቃጠል ይጀምራል። እናንተን ዝቅ አድርጎ ያየበት አይኑ እናንተን መልሶ ለማግኘት በናፍቆት እንዲያለቅስ እናደርገዋለን። ይህ ቪዲዮ የእነሱን ክፋት የምታሸንፉበትና የተወሰደባችሁን ደስታ በደቂቃዎች ውስጥ የምታስመልሱበት ልዩ መመሪያችሁ ነው። ይህንን ዘዴዎች የምንጠቀመው እነሱን ለመጉዳት ሳይሆን ከስህተታቸው እንዲማሩ ስለምንፈልግ ነው። ካሁን በኋላ ተጠቅመውባችሁ የሚሄዱትን ሰዎች ኪሳራ እናንተ ሳትሆኑ እነሱ እንዲሆኑ ነው የምናደርገው። አንደኛው ዘዴ የምስጋና ድንገተኛ ጥቃት። እሺ፣ የመጀመሪያው እርምጃ አብረን እንጀምር። ያ ሰው ጥሎ ወይም ጥሏችሁ ሲሄድ ምን እንድታደርጉ ነው የሚጠብቀው? ግልጽ እኮ ነው። እንድትደውሉ፣ እንዴት እንዲህ ታደርገኛለህ ብላችሁ እንድታለቅሱ ወይም ተናዳችሁ ስማቸውን መጥፎ ቦታ ላይ እንድታነሱት ነው የሚፈልጉት። ለምን መሰላችሁ? እናንተ ስትናደዱ እነሱ ልባቸው ያብጣል። እኔ እኮ በጣም እፈልግሃለሁ ባልደውልም እንኳን ያለ እኔ መኖር አይችልም ብለው እንዲያስቡ በር ትከፍቱላችኋላችሁ። የእናንተ ቁጣ ለነሱ ሽልማት ነው። እኛ ግን ዛሬ የመጀመሪያውን ጨዋታ ፍጹም በተገላቢጦሽ ነው የምንጀምረው። ይህንን ዘዴ የምስጋና ድንገተኛ ጥቃትን በለው። ምን እንደምታደርጉ ታውቃላችሁ? ጥሏችሁ ከሄዱ በኋላ ለአንዴና ለመጨረሻ ጊዜ ስታገኟቸው ወይም ስልካቸው ላይ ሜሴጅ ስትጽፉላቸው ፍጹም የተረጋጋ ምንም ያልተቀየረባችሁና እንዲሁም ደስተኛ የሆናችሁ አስመስሉባቸው። ቁጣን የመሰለ ነገር እንዳያሸቱባችሁ። እናም እንዲህ በሏቸው፣ ስለ ሁሉም ነገር በጣም አመሰግናለሁ። በተለይ ደግሞ ከኔ ለመራቅ የወሰንከው ወይም የወሰንሽው ውሳኔ ለኔ ትልቅ ነገር ነው የሆነልኝ። አንተ ወይም አንቺ ባትርቂኝ ኖሮ ለራሴ የማላቃቸውን ብዙ ጠንካራ ጎኖችን በጭራሽ አላውቃቸውም ነበር። የኔን እውነተኛ ዋጋ በደንብ እንድረዳ ስላደረከኝ ትልቅ ውለታ ነው ያልክልኝ። መልካም ህይወት ይሁንልህ። በቃ ይችን ብቻ ተናገሩና ዞር በሉ። ከዚህ በኋላ ሌላ ድጋሚ መልእክት እንዳትልኩ። ዝም ብላችሁ ተውት፣ ግን ምንም ምላሽ አትስጡ። ይህ ነገር በእነሱ አይምሮ ውስጥ ምን አይነት መናወጥ እንደሚፈጠር ታውቃላችሁ? የሰው ልጅ በተፈጥሮ ክፉ ሲያደርግ የተጎዳው ሰው መልሶ እንዲሳድበው ወይም እንዲያለቅስ ይፈልጋል። እናንተ ግን በክፋታችሁ ምትክ ፍጹም የሆነ ምስጋና ስታቀብሏቸው የሰሩት በደልና የእናንተ ንጽህና ፊት ለፊት ይጋጫል። ልክ ጭንቅላታቸው ላይ ቀዝቃዛ ውሃ እንደደፋችሁባቸው ያህል የሚደነግጡት። እንዴ እኔ እኮ ጎድቻት ነበር፣ እንዴት ግን አመሰገነችኝ? እኔን በማጣቷ ያገኘችው ትልቅ ነገር ምንድነው? እያሉ ራሳቸውን መብላት ይጀምራሉ። ትልቁ ምስጢር ምን እንደሆነ ታውቃላችሁ? እነሱን መራቅ እንደ ቅጣት ሳይሆን እናንተ እንደ ሽልማት ነው የቆጠራችሁት። የእነሱ መኖር በእናንተ ህይወት ላይ ምንም አይነት አደጋ እንዳልነበረው እንዲሁም መሄዳቸው ትልቅ በር እንደከፈተላችሁ በተዘዋዋሪ እየነገራችኋቸው ነው። ከዚህ በኋላ ስልካቸውን ለማየት ሲሞክሩ ፎቶአችሁን ሲያዩ ያቺ የተናገራችኋት ምስጋና በጆሮአችሁ ውስጥ ማስተጋባት ይጀምራል። ይህንን የመሰለ ታማኝ ሰው እንዴት አጥቼ መጣሁ የሚለው ቁጭት በእያንዳንዱ ምሽት ይለበልባችኋል። ሰውን ለመቅጣትና እንዲቆጨው ለማድረግ ግን የግድ መጨቃጨቅ አያስፈልግም። አንዳንዴ ፍጹም የበሰለና ማንም ያልጠበቀውን ምስጋና ከሺህ ስድብ በላይ ሰውን አንገት ያስደፋል። እሺ፣ ወደ ሁለተኛው ዘዴ እንለፍ። ሁለተኛው ዘዴ የማንነት አውቶማቲክ እድገት። ሰዎች ጥሏችሁ ሲሄዱ በምናባቸው ምን አይነት ምስል እንደሚስሉ ታውቃላችሁ? እናንተ አልጋ ላይ ተኝታችሁ በሶፍት እየታበሳችሁ የፍቅር ዘፈን እየሰማችሁና ስለነሱ እያሰባችሁ የምታለቅሱ ይመስላችኋል። እኔ እኮ የህይወታቸው ትርጉም ነበርኩ፣ አሁን ግን ተጎድቷል ብለው በእናንተ ስብራት ላይ የራሳቸውን ኩራት ይገነባሉ። እኛ ግን በዚህ ሁኔታ ውስጥ ቢያዩን ደስታ በደስታ ነው የምናደርጋቸው። ነገር ግን ከዛሬ ጀምሮ እነሱ በነበሩበት ክበብ፣ እነሱ በሚያውቋችሁ የድሮ ማንነታችሁ ውስጥ መኖራችሁን አቁሙ። አውቃለሁ ውስጣችሁ ተጎድቷል፣ ግን ያንን ህመም ወደ ስራ ቀይሩት።
እነሱ ጨርሶ በማያውቁትና ባልጠበቁት አዲስ መስክ ላይ ትኩረት አድርጉ። ለምሳሌ ሁልጊዜ የምታስቡትን አዲስ ስራ ጀምሩ፣ አዲስ ቋንቋ መማር ጀምሩ፣ ወይም ደግሞ ወደ ጂም በመሄድ የሰውነት ቅርጻችሁን ሙሉ በሙሉ ቀይሩት። ትልቁ ሚስጥር ግን የት ላይ መሰላችሁ? ይህን ሁሉ ስታደርጉ ለነሱ ለማሳየት ይመስል ማህበራዊ ሚዲያ ላይ በየቀኑ አትለጥፉት። ድምጻችሁን አጥፉ። ልክ እንደ መንፈስ ተሰወሩ። ድንገት ከወራት በኋላ መንገድ ላይ ሲያገኟችሁ ወይም በሌላ ጓደኛ በኩል የእናንተን አዲስ ፎቶ ሲያዩ ፍጹም ተቀይራችሁ አምራችሁና በራሳችሁ መተማመን ቆማችሁ ያያችኋል። ያኔ በእነሱ አይምሮ ውስጥ የሚፈጠረው ድንጋጤን አስቡት። እንዴ እኔ እኮ ጥያት ስሄድ ትጠፋለች ወይም ይጠፋል ብዬ ነበር፣ እንዴት ግን ከኔ በኋላ እንዲህ ሊያምርበት ቻለ? እኔን አጥቶ ይህንን ሁሉ ስኬት ያገኘው እንዴት ነው የሚል ጥያቄ ጭንቅላታቸውን ያዞረዋል። ያ ሰው እናንተን ጥሎ ሲሄድ እናንተን የቀጣችሁ መስሎት ነበረ። ነገር ግን እናንተ ከሱ መራቅ በኋላ ይበልጥ ስታብቡና ስታርጉ ሲያዩ ራሳቸውን መራቅ እንደ እርግማን ማየት ይጀምራሉ። እኔ ነኝ እንዴ ለእድገቱ እንቅፋት የሆንኩት ብለው እንዲያስቡ ታደርጓቸዋላችሁ። በራሳቸው ውሳኔ ክፉኛ መቆጨት ይጀምራሉ። አስተውሱ፣ ጥሏችሁ ለሄዱ ሰዎች ልታሳዩአቸው የምትችሉት ትልቁና ከባዱ ምላሽ ያለ እነሱ እርዳታ ፍጹም ስኬታማና የበለጸገ ማንነት ይዞ ፊት ለፊታቸው መቆም ብቻ ነው። ሶስተኛው ዘዴ የመገኘት ቅዠት። ይህኛው ዘዴ በተለይ በዚህ በማህበራዊ ሚዲያ ዘመን ፍጹም ድንቅ የሆነ ስነ ልቦናዊ ጨዋታ ነው። ብዙ ጊዜ ሰዎች ተጠቅመውባችሁ ሲርቁ ምን ታደርጋላችሁ? ፌስቡክ ወይም ቲክቶክ ላይ ገብታችሁ ስለ ክህደት፣ ስለ ስብራት ወይም ሰው ማመን አጋዥ አሳጣኝ አይሰው የሚሉ አሳዛኝ ጥቅሶችና የፍቅር ዜማዎችን ትለጥፋላችሁ አይደል? እባካችሁ ይህንን ስህተት አሁኑኑ አቁሙ። እናንተ እንደዚህ አይነት ነገሮች ስትለጥፉ ያ የራቃችሁ ሰው ስልኩን ከፍቶ ያያችኋል። በልቡም አይ አሁንም በእኔ ህመም ውስጥ ናቸው ብሎ ይሳለቅባችኋል። የእናንተ ሐዘን ለእነሱ ትልቅ ኩራት ነው። እኛ ግን በዚህ ዘዴ የእነሱን ኩራት እንሰባብረዋለን። ይህንን የመገኘት ቅዠት እንበለው። ከዛሬ ጀምሮ በማህበራዊ ሚዲያዎቹ ላይ ስለ ክህደትም ሆነ ስለ ህመም አንድም ነገር አትጻፉ። ይልቁንም ፍጹም ደስተኛ የሆናችሁባቸውን ከቤት ወጥታችሁ ከአዳዲስና ስኬታማ ጓደኞቻችሁ ጋር ፈገግ ብላችሁ የምትነሷቸውን ፎቶዎች ብቻ አጋሩ። እሱም ቢሆን ሁልጊዜ ሳይሆን አልፎ አልፎ ይሁን። ስትለጥፉም ልክ እንደ ድሮ ተራ ፎቶ ሳይሆን እናንተነታችሁ በጣም አምሮበት በሳቅ የፈነዳችሁበትን ምስል ይሁን። ምንም አይነት ጽሑፍ ሆነ ካፕሽን አትጻፉበት። ዝም ብላችሁ ፎቶን ብቻ ልቀቁት። ይህ ነገር በእነሱ አይምሮ ውስጥ ምን አይነት ቅዠት እንደሚፈጥር ታውቃላችሁ? ያ ሰው የእናንተን ማህበራዊ ሚዲያ ምን ሆኖ ይሁን ብሎ በስርቆት መመልከቱ አይቀርም። ሲገባ ግን የሚጠብቀውን የለቅሶ ጥቅስ አያጣም። በተቃራኒው እናንተ ፍጹም ደስተኛ ሆናችሁ ከአዳዲስ ሰዎች ጋር ስታወሩ ያቻል። ያኔ ጭንቅላት ውስጥ ትልቅ የጥያቄ ምልክት ይፈጠራል። እንዴ እኔ እኮ ጥያት ሲሄድ የምታለቅስ መስሎኝ ነበር፣ እንዴት ግን እንዲህ ፈገግ ልትል ቻለች? እኔ ለሷ ምንም አልነበርኩም ማለት ነው ወይስ እኔን ከመልቀቋ በፊት ሌላ ሰው ነበራት እያለ በጥርጣሬና በቅናት ራሱን መብላት ይጀምራል። የሰው ልጅ በተፈጥሮ ራሱን ልዩ አድርጎ ማሰብ ይወዳል። እናንተ ግን ያለነሱ መኖር ብቻ ሳይሆን ከነሱ ውጭ ያለውን ዓለማችሁ ይበልጥ ማራኪ መሆኑን ስታሳዩአቸው የነሱ ልዩ የመሆን ስሜት ይሞታል። ምን አይነት ውድ ነገር ነው ያጣሁት፣ እኔን እንዲህ በቀላሉ የረሳች ሰውማ ብለው በራሳቸው ውሳኔ ክፉኛ መቆጨት ይጀምራሉ። አስተውሱ፣ ጥሏችሁ ለሄዱ ሰዎች ልታሳዩአቸው የምትችሉት ከባዱ ቅጣት እናንተን ማጣታቸው በእናንተ ህይወት ላይ እንደ አንድ ትንሽ አቧራ እንኳን ቦታ እንዳልነበረው በተግባር ማሳየት ብቻ ነው። አራተኛው ዘዴ የማይመለሰው ስጦታ። ይሄኛው ዘዴ በተለይ ሰዎች እናንተን ለጥቅማቸው ብቻ ሲፈልጓቸው የነበረውን ነገር ሙሉ በሙሉ የምናቆምበት መንገድ ነው። ሰዎች ተጠቅመውባችሁ ሲርቁ እኮ አይምሯቸው ውስጥ አንድ ነገር ያስባሉ። እሱ ወይም እሷ መቼም ቢሆን ለኔ ክፍት ናቸው፣ በፈለኩት ሰዓት ብመለስ ገንዘብ እበደራለሁ፣ በፈለኩት ሰዓት ብደውል ምክርና እርዳታ አገኛለሁ፣ ሁልጊዜም እንደ ተጣባባቂ ወንበር አሉልኝ ብሎ ያስባሉ። የእናንተን መልካምነት እንደ ግዴታ ነው የሚቆጥሩት። እኛ ግን በዚህ ዘዴ ይህንን አስተሳሰባቸውን ሙሉ በሙሉ እንሰብረዋለን። ከዛሬ ጀምሮ ለነሱ በነጻ ተሰጧቸው የነበሩትን ነገሮች፣ ገንዘብ ሊሆን ይችላል፣ ጉልበት፣ ጊዜ ወይም ያንን ለነሱ ብቻ የምታሳዩትን ልዩ ሐሳቢነት በአንድ ጊዜ አቁሙ። ነገር ግን ይህንን ስታቆሙ በጭቅጭቅ ወይም ካሁን በኋላ ይህንን አላደርግላችሁም በማለት መሆን የለበትም። ንዴት ካሳያችሁ አሁንም እል ውስጥ እንዳላችሁ ነው የሚያሳየው። ይልቁንም ስታቆሙ በፈገግታና በጣም በቀዘቀዘ መንገድ ይሁን። ለምሳሌ ድንገት ፈልጓችሁ ሲደውሉ ወይም እርዳታ ሲጠይቁ ልክ እንደ ድሮ ተሯሩጣችሁ አትድረሱላቸው።
በጣም በተረጋጋ ድምፅ አይ ዛሬ ሌላ በጣም አስቸኳይ ጉዳይ ስላለብኝ አልችልም ይቅርታ በሏቸውና ስልኩን ዝጉት። ይህ ነገር በእነሱ ላይ ምን አይነት ስሜት እንደሚፈጠር ታውቃላችሁ? እነሱ እናንተን ጥለው ሲሄዱ የእናንተን መልካምነት አብሮ የሚቀጥል መስሏቸው ነበር። አሁን ግን የፈለጉትን ነገር በአንድ ጊዜ ሲያጡ ነው ድንገት የሚነቁት። የሰው ልጅ በተፈጥሮ የነበረውን ነገር ዋጋ የሚያውቀው ሙሉ በሙሉ ሲያጣው ብቻ ነው። እናንተን ሲያጡ ያንን የሚንከባከባቸውን ያለምንም ቅድመ ሁኔታ የሚረዳቸውንና ሁልጊዜ የሚደርስላቸውን ሰው አብረው እንዳጡ ይረዱታል። ያኔ ጭንቅላታቸው ውስጥ ትልቅ ቁጭት ይፈጠራል። አይ እኔ እኮ ያንን ሁሉ መልካምነቱን ወይም መልካምነቷን አጥቼ ነው የወጣሁት፣ አሁን ግን ማን ነው እንደሱ የሚያደርግልኝ እያሉ በእያንዳንዱ ለቅሷቸው ሰዓት እናንተን ማስታወስ ይጀምራሉ። የእናንተን ዋጋ የምታሳዩቸው በመጨቃጨቅ ሳይሆን ያንን በነፃ ያገኙት የነበረውን ውድ ማንነታችሁን ጨርሰው እንዳያገኙት በማድረግ ብቻ ነው። አምስተኛው ዘዴ አውቆ መርሳት። ይህንን ዘዴ በጥንቃቄ ስሙ፣ ምክንያቱም ሰውን ሳይነኩ አንገት የሚያስደፋ ትልቅ ምስጢር ነው። ይህንን አውቆ መርሳትን በለው። የሰው ልጅ በተፈጥሮ ትልቅ ክፋት ወይም ክህደት ፈጽሞባችሁ ሲርቅ በአይምሮ ምን ያስባል መሰላችሁ? እኔ እኮ ህይወቱን ቀይሬዋለሁ፣ እኔ የፈጠርኩት ቁስል መቼም አይሻርም፣ ስሜ ሲነሳ እንኳን በንዴት ይንቀጠቀጣሉ ብሎ ያስባል። ማለትም የነሱ ክፋት በእናንተ ህይወት ላይ ትልቅ ታሪክ ሆኖ እንደቀጠለ ያስባሉ። እኛ ግን በዚህ ዘዴ የነሱን ታሪክ ሙሉ በሙሉ ድሌት እናደርገዋለን። ይህንን ዘዴ እንዴት እንደምትጠቀሙት ልንገራችሁ። ድንገት መንገድ ላይ ወይም የሆነ ቦታ ፊት ለፊት ስታገኟቸው በጭራሽ ፊታችሁን አታጥቁሩ። ስትቆጡ ወይም ደግሞ ደንግጣችሁ ለመደበቅ አትሞክሩ። ይልቁኑ ልክ ሰፈር ውስጥ እንደምታውቁት ግን ቅርብ እንደሆናችሁ ተራ ጎረቤት በጣም ቀለል ባለ ፈገግታ ሰላም ነው በሏቸው። በጣም የሚገርመው ጨዋታ የሚጀምረው እዚህ ጋር ነው። አብሯችሁ ያሳለፋችሁትን ትልቅ ትዝታ ወይም የጣላችሁ ቀን አስታውሶ ያን ቀን እኮ እንዲሆንን ወይም ስላደረግኩት ነገር ብለው ማውራት ሲጀምሩ እናንተ ፍጹም በደነገጠና በረሳ ሰው ስሜት አይናቸውን እያያችሁ እንዲህ በሏቸው፣ እንዴ እንደሱ አድርገን ነበር እንዴ? ይገርማል፣ እረስቸዋለሁ፣ ያው ብዙ ነገር ስለሚበዙብኝ የድሮ ነገሮች ብዙም አላስታውሱም በሏቸውና ፈገግ በሉ። ይህ ንግግር በእነሱ ኩራት ላይ ምን አይነት መዶሻ እንደሚሆን ታውቃላችሁ? ለአንድ ሰው ልታደርጉት የምትችሉት ትልቁ ቅጣት የጸጸት ምንጭ መርሳት ነው። ያ ሰው እናንተን ለመጉዳት ብሎ ያደረገውን ክፋት በእናንተ አይምሮ እንደ አንድ ትንሽ የማይረባ ትንኝ እንኳን ቦታ እንዳልነበረው ሲረዳ ሙሉ በሙሉ ነው የሚደቆሰው። እኔ እኮ ህይወቷን ያናጋው መስሎኝ ነበር፣ ሌሊት ሙሉ ሳስብ ነበር፣ እሷ ግን ድርጊቴ ቀርቶ እኔንም በራሱ ረስተኛለች ብሎ ሲረዳ የራሱ ማንነት ፍጹም ያንስበታል። ስድስተኛው ዘዴ ዋጋችሁን በፍጹም አታወርዱ። የራቀ ሰው ተጸጽቶ እንዲመለስ የምታደርጉት ጥረት ሁሉ በፍጹም ለበቀል፣ ለንዴት ወይም ያን ሰው ለመጉዳት በሚል የቁጭት ስሜት መሆን የለበትም። ይልቁንም ትኩረታችሁ ሙሉ በሙሉ ያለበት ለራሳችሁ ያላችሁ ክብርና ዋጋ ወይም ሰልፍ ሪስፔክት ወደ ነበረበት ከፍ ለማድረግ ላይ ብቻ ነው። አብዛኛውን ጊዜ አንድ ሰው ከህይወታችን ሲወጣ መጀመሪያ የሚሰበረው ለራሳችን የምንሰጠው ግምት ነው። እኔ በቂ አይደለሁም ማለት ነው፣ ውበት አጥቼ ነው ወይስ ገንዘብ እያልን ራሳችንን እንወቅሳለን። ነገር ግን ልንገራችሁ፣ የእናንተ ዋጋ የሚወሰነው በሰዎች አመለካከት ወይም በሰዎች መኖርና መራቅ አይደለም። እናንተ መጀመሪያውንም ውድ ናችሁ። ማንም ሰው መጥቶ እንደፈለገ የሚጫወትባችሁ፣ ሲፈልግ የሚያክፋችሁ፣ ሲሰለቸውና አዲስ አማራጭ ሲያገኝ ደግሞ ጥሏችሁ የሚሄድ የጨዋታ ዕቃ አይደላችሁም። ይህንን ጥልቅ ስሜት በውስጣችሁ ስታሳድጉትና ለራሳችሁ ድንበር ወይም ባውንደሪ ስታበጁ ያ ከእናንተ የራቀ ሰው የእናንተን ጉልበትና አዲስ ማንነት ከሩቅ ያሸታል። ሰዎች በተፈጥሯቸው በቀላሉ የሚያገኛቸውንና ዋጋቸው የወረዱ ነገሮችን አይፈልጉም። ይልቁንም ለማግኘት የሚለፉበትንና ክብሩን የሚጠብቅ ነገር ይሻሉ። እናንተ መስመር ስታሰምሩ፣ የራሳችሁን ህይወት ስታከብሩና ያለነሱ መኖር እንደምትችሉ በተግባር ስታሳዩ ያ የራቃችሁ ሰው በውስጡ ትልቅ ፍርሃት መፈጠር ይጀምራል። ይህንን ሰው በቀላሉ ማግኘት አልችልም፣ ለዘላለሙ አጣሁት ማለት ነው የሚል ስጋትና ረፍት ይነሳዋል። አስተውሱ፣ ዋጋችሁን የምታወርዱት ሲርቁባችሁ እባክህ አትሂድ ብላችሁ ስትለምኑ፣ መልእክት በማይመልስ ሰው ስልክ ደጋግማችሁ ስትደውሉ ወይም የእነሱን ትኩረት ለመሳብ ስትፍጨረጨሩ፣ ይህንን ስታደርጉ ያ ሰው የበለጠ ይርቃል፣ ክብራችሁን ዝቅ አድርጎ ያየዋል። በተቃራኒው ግን ዋጋችሁን ጠብቃችሁ ስትቆሙና ራሳችሁን ስታከብሩ የራቃችሁ ሰው የእናንተን እውነተኛ ክብር ተደርቶ በጸጸት ተሞልቶ ወደ እናንተ መሳቡ የማይቀር የተፈጥሮ ህግ ነው። ሰባተኛው ዘዴ የኃይል ሚዛን ሽግግር። ሁሉንም ነገር ጠቅልሎ የእናንተን የበላይነት ወደሚያረጋግጠው ሰባተኛውና እጅግ ታላቅ ወደ ሆነው ሚስጥር እንለፍ።
ይህንን ዘዴ እስከ ህይወት ፍጻሜ ድረስ በአእምሮአችሁ ውስጥ እንድታትሙ ትፈልጋለሁ። ምክንያቱም ይህንን ህግ አንዴ ከተረዳችሁት ካሁን በኋላ በዚህ ምድር ላይ ማንም ሰው ተጠቅሞባችሁ እንዲሄድ አትፈቅዱ። የሄደም ሰው ቢኖር የኃይል ሚዛኑ ሙሉ በሙሉ ወደ እናንተ ታዘሩታላችሁ። እስኪ አንድ እውነት ልንገራችሁ። ሰዎች ተጠቅሞባችሁ ሲርቁ በአእምሮአቸው የሚመላለሱት ሁለት አይነት መንገድ ብቻ ነው። አንደኛው መንገድ አሁንም ትወደኛለች፣ በናፍቆት ታለቅሳለች ብሎ ያስባሉ። ሁለተኛው መንገድ ደግሞ ክፉኛ ትጠላኛለች፣ ስሜ ሲነሳ በንዴት ትንቀጠቀጣለች ብሎ ያስባሉ። ብዙ ጊዜ ሰዎች ጓደኞቻችሁ ጋር ቁጭ ብሎ እኔ እኮ ያንን ሰው በጣም ነው የምጠላው፣ መቼም አልምሮም፣ ስሙን ራሱ መስማት አልፈልግም እያሉ በቁጣ ሲያወሩ ትሰማላችሁ። ግን አንድ እጅግ የሚያስደነግጥ የስነ ልቦና ሚስጥር ልንገራችሁ። መጥላትም እኮ የትኩረት ምልክት ነው። አንድ ሰው በጭንቅላታችሁ ውስጥ ስትጠሉት ያ ሰው አሁንም በእናንተ ህይወት ላይ ተጽዕኖ እንዳለው ስሜታችሁን መቆጣጠር እንደሚችልና አሁንም ጊዜያችሁን እየወሰደ እንደሆነ እያሳያችሁት ነው። ያ የራቃችሁ ሰው እስካሁንም ትጠላኛለች የሚለው ወሬ በሰማ ቁጥር በልቡ ፍጹም ይኮራል፣ አሁንም ጭንቅላቷ ውስጥ አለው ማለት ነው ብሎ በትዕቢት ይሞላል። እኛ ግን በዚህ በሰባተኛው ዘዴ የእነሱን ትዕቢት ብቻ ሳይሆን ህልውናቸውን ጭምር ከውስጣችን ነው የምናጥፈው። ግዴለሽ መሆን ማለት ምን ማለት መሰላችሁ? ፍቅርና ጥላቻ የአንድ ሳንቲም ሁለት ገጽታዎች ናቸው። የሁለቱም ተቃራኒ ግዴለሽነት ነው። ልክ መንገድ ላይ ስታልፉ እንደምታዩት አንድ ተራ ድንጋይ ወይም ሰማይ ላይ እንዳለ አልፎ እንደሚሄድም ደመና ቁጠሯቸው። መኖራቸውም ሆነ አለመኖራቸው፣ መሳቃቸውም ሆነ አለመሳቃቸው ለእናንተ ምንም አይነት ትርጉም እንዳይኖሩ አድርጉት። ስለነሱ መጥፎ ነገር አታውሩ፣ ጥሩ ነገርም አታንሱ። በቃ በእናንተ ዓለም ውስጥ ያ ሰው ድሮም አልነበረም፣ አሁንም የለም፣ ወደፊትም አይኖርም። ይህ ነገር በእነሱ ስነ ልቦና ላይ ምን አይነት ከባድ መቅሰፍት እንደሚሆን ታውቃላችሁ? ያ ሰው እናንተን ጥሎ ሲሄድ በህይወታችሁ ላይ ትልቅ ክፍተት፣ ሊሞላ የማይችል ጠባሳና ባዶነት ጥሎባችሁ ሄደ መስሎት ነበረ። አሁን ግን እናንተ ቢኖሩም ባይኖሩም የእናንተ ዓለም ፍጹም የተሟላ በሳቅ የተሞላ ውብና ሰላማዊ መሆኑን በተግባር ሲያዩ የራሳቸው የማንነት ህልውና ይናጋል። እንግዲህ የዛሬው መልእክት የማጠቃለያ ይሄ ነው። ማንም ሰው ተጠቅሞባችሁ ሊሄድ የሚችለው እናንተ ያንን እንዲያደርግ ፈቃድ ስትሰጡት ብቻ ነው። ይህ ቪዲዮ ውስጣችሁን ካጠነከረውና ትንሽም ቢሆን የልብ ረፍት ከሰጣችሁ ላይክ ማድረጋችሁን አትርሱ። እንዲሁም በየሳምንቱ ህይወታችሁን የሚቀይሩ ምስጢራዊ መልእክቶችን ይዘን ስለምንመጣ ሰብስክራይብ በማድረግ የዚህ ጠንካራ ቤተሰብ አባል ሁኑ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ